የመንፈስ ቅዱስ ስጦታዎችን በሚመለከት የምናደርገውን ጥናታችንን ቀጥለን ዛሬ ደግሞ ስለ ፈሪሃ እግዚአብሔር ወይም ደግሞ እግዚአብሔርን መፍራት በሚል ሐሳብ እንነጋገራለን ማለት ነው። ዳዊት በመዝሙሩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እያለ ይዘምራል። መዝሙር 110 ቁጥር 10 ላይ ብናነብ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ነብዩ ኤርሚያስም በትንቢተ ኤርሚያስ ምዕራፍ 10 ቁጥር 7 ላይ አንተን የማይፈራህ ማን ነው እያለ ይጠይቃል። አንተን የማይፈራህ ማን ነው? በአንተ ፊት መቆም የሚችል ማን ነው? አንተ ስትመጣ ስፍራ ሊይዝ የሚችል ማን ነው? የሚገዳደርህ ማን ነው እያለ ይጠይቃል። እግዚአብሔር አምላክ ራሱ በነብዩ ሚልኪያስ በኩል ሲናገር በትንቢተ ሚልኪያስ ምዕራፍ 1 ቁጥር 16 ላይ ጌታ ከሆንኩኝ መፈራቴ የት አለ እያለ ጥያቄ ያቀርባል። እስራኤላውያን ከእግዚአብሔር ጋር በነበራቸው ግንኙነት እግዚአብሔርን እንፈራለን፣ እግዚአብሔርን እናከብራለን የሚሉ ህዝቦች ሆነው ሳለ ህይወታቸው ግን እግዚአብሔርን የማይፈራ እግዚአብሔርን የማያከብር ስለነበረ ጌታ ከሆንኩኝ፣ ጌታ የምትሉኝ ከሆነ፣ ጌታ ብላችሁ የምታከብሩኝ ከሆነ መፈራቴ የት አለ እያለ ጌታ በቀጥታ ሲጠይቅ እናዳምጠዋለን። እግዚአብሔር አምላክ በፍርዱ የሚፈራ ማንንም በፊቱ ይቆም ዘንድ የማይደፍር ማንንም በፊቱ ይቆም ዘንድ ከማንነቱ የተነሳ ለዛ የሚመጥን ጽድቅ የሌለው እግዚአብሔር በእግዚአብሔርነቱ ከሁሉ በላይ ከፍ ያለ ሊመረመር ሊዳሰስ ሊደረስበት የማይችል ጥልቅ ረቂቅ የሆነ በአይን ሊታይ በአይምሮ ሊታሰብ የማይችል ብርሃን ነው። ስለዚህ በሱ ፊት መቆም የሚችል እሱን የማይፈራ በፊቱ ቆሞ ሊገዳደረው የሚሞክር ማንም የለም፣ በሰማይም በምድርም ከምድር በታች። ስለዚህ ዳዊት በመዝሙሩ እንደሚለው ጌታ ሆይ አንተ ኃጢያትን ብትቆጥር ኖሮ አቤቱ በፊትህ ማን ይቆማል? አንተ ኃጢያትን የምትቆጣጠር ብትሆን ኖሮ አንተ ኃጢያታችንን 1 2 እያልክ አስልተህ የምትከፍል ብትሆን ኖሮ በፊትህ ማን ይቆማል እያለ ዳዊት በመዝሙሩ አምላኩን ስለ ምህረቱ ያመሰግነዋል። ምክንያቱም እግዚአብሔር አምላክ በምህረቱ ተስፋ ሁሉ የሚጣልበት ብቻ ሳይሆን የምህረት ተስፋችን ራሱ እሱ ነው። ስለዚህ ዳዊት ይህንን የእግዚአብሔርን ምህረት ሲያመሰግን ምህረትህ ከህይወት ይሻላል ይላል። ይህንን ብለን ማቆም እንችላለን። ምህረትህ ከህይወት ይሻላል ይላል ዳዊት። የአምላኩን ምህረት የእግዚአብሔርን ምህረት የሚያነጻጽርበት ቃል ስላጣ የአምላኩን ምህረት የሚያነጻጽርበት ውድ የሆነ ዋጋ ያለው ነገር የከበረ ነገር ስላጣ ከህይወት ጋር ያነጻጽረዋል። ምህረትህ ከህይወት እንኳን ይሻላል። በህይወት መኖር፣ ረጅም ዕድሜ መኖር፣ መበልጸግ፣ ደስተኛ መሆን የሚያጓጉ ነገሮች ናቸው። ነገር ግን የጌታ ምህረት ሲታሰብ ምህረትህ ከህይወት እንኳን ይሻላል ይላል ዳዊት። የምህረቱን ኃይል፣ የምህረቱን ማጽናናት፣ የምህረቱን ፈዋሽነት፣ የምህረቱን የተሰበረውን ማንነት መጠገን ዳዊት ይህን ሁሉ በህይወቱ የተከናወነለትን ነገር እያስታወሰ ስለ እግዚአብሔር ምህረት ሲዘምር ምህረትህ ከህይወት እንኳን ይሻላል ይላል። ስለዚህ እግዚአብሔር የሚፈራ ነው ስንል ፍትሃዊነቱን እናስባለን። እግዚአብሔር ፍቅር ነው ስንል ምህረቱን እናስተነትናለን። ስለዚህ እግዚአብሔርን መፍራት በፍትህና በምህረት መካከል ያለ ጤናማ ግንኙነት ነው። እግዚአብሔር ፍትሃዊ የሆነውን ያክል መሐሪ ነው፣ መሐሪ የሆነውን ያክል ፍትሃዊ ነው። በእግዚአብሔር ፍትህና በእግዚአብሔር ምህረት መካከል መበላለጥ የለም፣ አንደኛና ሁለተኛ የለም። ፍትህም ምህረትም እግዚአብሔር ነው።
የምህረትንም የፍትህንም መልክ ያየንበት ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለ እግዚአብሔር ስናስብ እግዚአብሔርን መፍራት ምን ማለት ነው ብለን ስንጠይቅ ስለ እግዚአብሔር መፍራት ስንመረምር የሚያስፈራን ነገር ምንድነው? ምክንያቱም እግዚአብሔር ራሱ በማንነቱ ሊያስፈራ አይችልም። ፍርሃት ከእግዚአብሔር አይደለምና። ታዲያ የምንፈራው ነገር ምንድነው? እግዚአብሔር በራሱ በማንነቱ የሚያስፈራ ካልሆነ እግዚአብሔር በራሱ በማንነቱ የሚስብ እንጂ የሚያስፈራ የምንደበቀው የምንሸሸው ሳይሆን የሚስበን ወደ ራሱ የሚያስጠጋን የሚገዛን ፍቅር ታዲያ ማንን ነው የምንፈራው? ኃጢአት ያልተፈጠርንበት ያልተፈጠርንለት ባዕድ ነገር ስለሆነ በውስጡ ሁሉ ጊዜ ፍርሃት አለ። ስለዚህ አዳም የተሞሸረበት የእግዚአብሔር ምሕረት ከላዩ ላይ በተገፈፈ ጊዜ እርቃኑ መሆኑ አሳፍሮት የሚያሳርፍ የነበረው የአምላኩ ድምጽ አስፈርቶት ተደበቀ። ፍቅር ግን የተሰራንበት ፈትል ስለሆነ ቅዱስ ዮሐንስ እንደሚለው በፍቅር ፍርሃት የለም፣ ይልቁንም ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ኃጢአት ከእግዚአብሔር አይደለም፣ ተግሳጽ ግን ከእግዚአብሔር ነው። ተግሳጽ ሰው የምንሆንበት የእግዚአብሔር የምህረት አለንጋ ነው እንጂ እንደ ወንጀለኛ የምንቀጣበት መስቀል አይደለም። ልጁን የሚወድ አባት ልጁን ይቀጣል። ስለዚህ እግዚአብሔር ፍትሃዊ ስለሆነ በኃጢአታችን ቢቀጣን ለጥቅማችን፣ ለመዳናችን፣ ለጽድቃችን ነው። ስለዚህ ዳዊት በመዝሙር 51 ንስሐ እየገባ ሲዘምር እጠበኝ ከበረዶ ይልቅ ነጭ ሆናለሁ ሲል መታጠቡ በውስጡ የሚሰብር ነገር እንዳለው ግልጽ ነው። ለዚህ ነው ዳዊት ሰብረህ ያደቀቃቸው አጥንቶቼን እንደገና ጠግናቸው እያለ አምላኩን የሚማጸነው። እግዚአብሔርን መፍራት ፍጥረትን ሁሉ እግዚአብሔር በሚያይበት እይታ የማየት ፍጥረትን ሁሉ እግዚአብሔር በሚያፈቅርበት ልክ የማፍቀር ትምህርት ቤት ነው። ለፍጥረት ሁሉ ከኛ ግላዊና ግዚያዊ ጥቅምና ፍጆታ አንፃር ሳይሆን እግዚአብሔር ባለበሳቸው ክብር ልክ ክብራቸውን መጠበቅ ነው። እግዚአብሔርን መፍራት የእግዚአብሔርን ዘላለማዊ ድንግልና ማክበር ነው። እግዚአብሔርን መፍራት እግዚአብሔር ለፍጥረት ያለውን ራዕይ መጋራት ነው። እኔ ባለኝ ራዕይ ውስጥ ፍጥረትን መጠቀም ሳይሆን እግዚአብሔር ለፍጥረት ባለው ራዕይ ውስጥ የኔን ራዕይ መጠቅለል ነው። እግዚአብሔር ለፍጥረት ያለውን ራዕይ የራሴ ራዕይ አድርጌ በጌታችን በኢየሱስ ክርስቶስ ማሞትና ትንሣኤ በኩል ከሱ መቋደስ። እግዚአብሔርን መፍራት ለክብሩ መገዛት፣ ለፍቅሩ መጠንቀቅ፣ ለወዳጅነቱ መታመን። እግዚአብሔርን መፍራት ለሱ ጭምር መምረጥና እሱም በዕለታዊ ምርጫዎቻችን ውስጥ ማሳተፍን መለማመድ ነው። የማደርጋቸውን ምርጫዎች ሁሉ ለኔ ብቻ ሳይሆን ለእግዚአብሔርም እንደማደርግ አድርጌ ማሰብ። በጥምቀት የሱ ሆኜ ስለተለየው በሜሮን ለዘላለሙ የማይጠፋ ማህተም በነፍሴ ላይ ስለታተመ የእግዚአብሔር ምርጥ ዕቃ ሆኜ ስለተለየው ጌታችን ኢየሱስ ክርስቶስን ስለለበስን የምናደርጋቸው የዕለት ተዕለት ምርጫዎቻችን ሁሉ የኛ ምርጫዎች ብቻ ሳይሆኑ እግዚአብሔርንም የሚመለከቱ ምርጫዎች ናቸው። ስለዚህ በምርጫዎቻችን ሁሉ በዕለት ተዕለት ህይወታችን ውስጥ ሁሉ እሱን ማሳተፍ መለማመድ፣ እሱ እንዲሳተፍ መፍቀድ እግዚአብሔርን
መፍራት ይባላል። ስለዚህ እግዚአብሔርን መፍራት የክርስቶስ ነፃነት የሚያጎናጽፈን ጨዋነት ነው እንጂ የምንጠመድበትና የምንገዛበት የባርነት ቀንበር አይደለም። ይልቁንም እግዚአብሔርን መፍራት ከጌታችን ከኢየሱስ ክርስቶስ ጋር ሆነን በመንፈስ ቅዱስ ኃይል እግዚአብሔር ልጁ በጠራበት ስም እንጠራው ዘንድ እንዲሁ ስለሰጠን ጌታችን ኢየሱስ ክርስቶስ አባቱን በሚጠራበት ስም ከሱ ጋር ድምጻችንን አስተባብረን አባ አባት ብለን የመጥራት የልጅነት ጨዋነት ነው እግዚአብሔርን መፍራት። ስለዚህ የጥበብ መጀመሪያ እግዚአብሔርን መፍራት ነው ስንል እግዚአብሔርን ማፍቀር፣ ለፍቅሩ መጠንቀቅ፣ የተሰጠንን ክብር ማወቅ፣ ወደ ወጣንበት ድቅድቅ ጨለማ አለመመለስ፣ ውሻ ወደ ጥፋቱ እንደሚመለስ ኃጢያትን አለመናፈቅ፣ ይልቁንም ወደ ፍጽምና ሁሉ የሚያደርሰውን የእግዚአብሔርን ሕግ ቀንና ሌሊት ማሰላሰል ነው። እግዚአብሔርን መፍራት ጥበብ ነው ስንል ጥበበኞች እንድንሆን እግዚአብሔር አምላክ የሰጠንን ነገር በጥበብ መጠቀም ነው። ጥበበኞች እንድንሆን የተሰጠን ጥበብ ጌታችን ኢየሱስ ክርስቶስ ራሱ ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን ሰጥቶናል፣ ሚስጥራቱን ሰጥቶናል። የሱ የነበረውን ሕይወት ሁሉ ደግሞ እኛ እንዲኖረን የተትረፈረፈም እንዲሆንልን አድርጎናል። ስለዚህ እነዚህን በጥበብ መጠቀም እነዚህን ጌታችን ኢየሱስ ክርስቶስ ለነዚህ ያለውን ራእይ የራሳችን ራእይ አድርገን በነዛ ውስጥ መሳተፍና ማደግ እግዚአብሔርን መፍራት ማለት በእግዚአብሔር እቅድ ውስጥ መጠቅለል ማለት ነው። ጥበብ መለኮታዊ ለሆነ ነገር በመንፈስ ቅዱስ መሪነት መለኮታዊ ክብር መስጠት መቻል። ጥበብ መለኮታዊ የሆነውን ነገር ሁሉ መለኮታዊነቱን እንደጠበቀ እንዲከበር መፍቀድ ነው። ጥበብ መለኮታዊ የሆነውን ነገር ስጋዊ በሆነ ሚዛን አለመለካት። ለዚህ እግዚአብሔርን በእግዚአብሔርነቱ ማክበር፣ እግዚአብሔርን በእግዚአብሔርነቱ ማፍቀር፣ እግዚአብሔርን በእግዚአብሔርነቱ ለፍቅሩ ለወዳጅነቱ መጠንቀቅ እግዚአብሔርን መፍራት ይባላል። የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ ሁሉ እግዚአብሔርን የመፍራት ፍጻሜ ጥበብ ነው። እግዚአብሔርን መፍራት እግዚአብሔር በፈጠረን ውበትና ክብር በፊቱ መመላለስ። እግዚአብሔርን መፍራት እሱ ባየልን ራእይ ውስጥ መገኘት ነው። እግዚአብሔርን መፍራት በሱ ፊት ራሳችንን ሆነን መገኘት ነው። እግዚአብሔርን መፍራት የጠፋው ልጅ የአባቱን ምሕረት ተማምኖ የተመለሰበት ጉልበት ነው። የጠፋው ልጅ የአባቱን ምሕረት ተማምኖ የተመለሰበት ተስፋ ነው። እግዚአብሔርን መፍራት ከሱ ሸሽቼ ቅዱስ ሆናለሁ በሚል ተራ ትርክት ከእግዚአብሔር መንገድ ፈቀቅ ማለት ሳይሆን እግዚአብሔርን መፍራት በማንነቴ በፊቱ ቀርቤ ጌታ ሆይ ተመልከተኝ እንደዚህ ነኝ፣ ጌታ ሆይ ተመልከተኝ ልጅህ እነሆ ብዬ በአባቴ ፊት የመቅረብ እምነት ነው። እግዚአብሔርን መፍራት እሱ ወደኛ ሲመጣ እኛ ከራሳችን ሳንሸሽ እንደሆነው ሆነን ጌታ ሆይ እባክህ ማረኝ ብሎ በፊቱ መንበርከክ መቻል። ስለዚህ ሰው እግዚአብሔርን ሲፈራ ከሁሉ አስቀድሞ የራሱን ዋጋና የራሱን ክብር በእግዚአብሔር አይኖች በኩል ለመመልከት እድል ያገኛል። እኔ ራሴን እንደማየው
ማህበረሰቡ እኔን እንደሚያይ ጓደኞቼ እኔን እንደሚያዩ እንዲህ ነው ተብሎ እንደሚነገረኝ ሳይሆን እግዚአብሔር እኔን እንደሚያይኝ ራሴን እንዳይ እድል አገኛለሁ። ይህም ባልንጀራህን እንደራስህ አድርገህ ውደድ ለሚለው ጥሪ ምላሽ እንድሰጥ በር ይከፍትልኛል። ራሱን በእግዚአብሔር የምህረት አይኖች በኩል መመልከት የማይችል ሰው ሌላውን ሊቀበል፣ ሊያፈቅር፣ ሊታገስ አይችልም። እግዚአብሔርን መፍራት በእኔ ውስጥ ያለውን ምሰሶ ተመልክቼ በእኔ ውስጥ ያለውን ምሰሶ አይቼ ስለዛ ንስሐ መግባት፣ ስለዛ መናዘዝ መቻል ነው። አለበለዚያ በእኔ አይኖች ውስጥ ያለው ምሰሶ ሳይታየኝ በወንድሜ አይኖች ውስጥ ያለው ጉድፍ ሰላም ይነሳኛል። ለዚህ ነው ኢሳይያስ በትንቢቱ ምዕራፍ 11 ቁጥር 3 ላይ እግዚአብሔርን መፍራት ከሰባቱ የመንፈስ ቅዱስ ስጦታዎች አንዱ መሆኑን የሚናገር። ይህ አይነቱ እግዚአብሔርን መፍራት ንጹህ የሆነ ፍቅርን የማክበር፣ ጨዋነትን የማክበርና የመለማመድ ፍርሃት ነው። ይህ ፍርሃት ስሜታዊ የሆኑ የነፍስ ኃይሎች ምክንያታዊ በሆኑ የነፍስ ኃይሎች እንዲገሩ መፍቀድ ነው። በዚህም ፈተና ውስጥ እንኳን ብንሆን ከጌታችን ከኢየሱስ ክርስቶስ ጋር አብረን አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን የምንልበት ጉልበት እናገኛለን። እግዚአብሔርን መፍራት በሱ ተስፋ ያደረግነውን ይከለክለናል ከሚል ነገር ሳይሆን እሱ ሊያደርሰን ወደሚፈልገው ክብር ለመድረስ ለግመን ላልተፈጠርንበት ነገር ውለን ፍቅሩን እንዳናሳዝነው ብለን የምንፈራው መፍራት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መንፈሱን አታበሳጩት ይላል። እሱ ሊያደርጋችሁ እንደሚፈልገው ሁኑ። እሱ ከፍ ሊያደርጋችሁ እንደሚፈልገው ሁኑ። እሱ ከፍ ሊያደርጋችሁ ሲፈልግ እናንተ ከአሳማዎች ጋር ምግብን ለመሻማት ወደ ትቢያው አትውረዱ ማለት ነው። መንፈስን አታበሳጩት ሲል እግዚአብሔር ላየላችሁ ክብር ከፍ ሊያደርጋችሁ ሲፈልግ እናንተ ግን ንስሮች ሆናችሁ ሳላችሁ ለራሳችሁ ዶሮዎች ነን አትበሉ ማለት ነው። መንፈሱን አታበሳጩት ሲል 40 ዓመት ሙሉ ከሰማይ መና ያወረደ ከአለት ውሃ ያፈለቀ ጫማና ልብሳቸው ሳያልቅ በበረሃ ጥላ ሆኖ የመራቸው አምላክ እያለ በተስፋይቱ ምድር ያሉትን ሰዎች አይተው ራሳቸውን ከነሱ ጋር ሲያነጻጽሩ እኛ በፊታቸው እንዳንበጣነን እንዳሉት እንደ እስራኤላውያን አይነት አትሁኑ ማለት ነው። ከፊታችሁ ካለው ነገር ይልቅ ከናንተ ጋር ያለው እግዚአብሔር ይገዝፋል ማለት ነው። ስለዚህ የልጅነት ፍርሃትና በአባት ላይ ያለን መታመን የአንድ ሳንቲም ሁለት ገጽታዎች ናቸው እንጂ የሚቃረኑ ሐሳቦች አይደሉም። የበለጠ ባፈቀረን ቁጥር የበለጠ ፍቅርን እንዳናሳዝን እንፈራለን። የበለጠ ባፈቀረን ቁጥር የበለጠ ከዛ ላለመለየት እንፈራለን። እግዚአብሔርን መፍራት የምንለው እሱን ላለማጣት የምንፈራው ፍርሃት። ይህንን ፍርሃት በተለማመድን ቁጥር ጌታ በተራራው ስብከቱ ስለ ብጽዕና ሲያስተምር በማቴዎስ ወንጌል ምዕራፍ 5 ተጽፎ እንደምናገኘው በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። እግዚአብሔርን መፍራት ማለት በልጅነት ትህትና ክብሩን ሁሉ ለአባት መስጠት። በመንፈስ ድሃ መሆን ማለት በትህትና መበልጸግ፣ በትህትና መጎልመስ። ትህትና እግዚአብሔርን በክብሩ ልክ ማየትና ከዳዊት ጋር አብሮ በነገር ሁሉ በሆነውም ባልሆነውም ሁሉ ለኛ አይደለም አቤቱ ለኛ አይደለም ነገር ግን ለስምህ ምስጋና ስጥ ብሎ በልብና በአእምሮ መዘመር ነው። በመንፈስ ድሃ መሆን ራስን ለእግዚአብሔር መጋቢነት አሳልፎ መስጠት ነው። በመንፈስ ድሃ መሆን የእግዚአብሔርን ማዳን መጠባበቅ ነው። በመንፈስ ድሃ መሆን ራስን በእግዚአብሔር መጋቢነት ውስጥ መተው፣ ራስን በእሱ መዳፍ ውስጥ ማድረግ ነው።
ስለዚህ በዚህ ደረጃ ለእግዚአብሔር መሰጠት፣ በዚህ ደረጃ እግዚአብሔርን መፍራት መጥምቁ ዮሐንስን ያስታውሰናል። ከሴት ከተወለዱት አንድ እንኳን እንደሱ የሆነ የለም ተብሎ የተመሰከረለት መጥምቁ ዮሐንስ በጌታ ፊት ሲደርስ እሱ ከፍ ከፍ እንዲል እኔ ግን ዝቅ ዝቅ እንድል ይገባል። እግዚአብሔር አምላክ ራሱ እንደ ዳዊት የሆነልኝ እንደ ልቤ የሆነልኝ የለም የተባለለት ዳዊት በእግዚአብሔር ፊት መሆኑን ሲያውቅ በመዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ብናነብ እኔ ትል ነኝ እንጂ ሰው እንኳን አይደለሁም ማለት በማን ፊት እንደቆመ ሲያይ እኔ ትል ነኝ እንጂ ሰው እንኳን አይደለሁም ማለት ዳዊት። ኢሳይያስ በበኩሉ እግዚአብሔር አምላክ ነብይነት ሲመርጠው የሱን ቃል ይዞ እንዲወጣ ሲመርጠው ኢሳይያስ ግን እኔ ከንፈሮቼ የረከሱብኝ ሰው የእግዚአብሔርን ክብር አይቻለውና ወየውልኝ መሞቴ ነው አለ። ጳውሎስ ስለሱ ስል ለኔ የነበረውን ክብር ሁሉ እንደ ቤት ጥራጊ ቆጠርኩት እያለ ክብሩን ጭብጨባ ሳይሆን የኢየሱስ ክርስቶስ መስቀል እንደሆነ ይናገራል። ስለዚህ ንጉስ ዳዊት እግዚአብሔርን መፍራት ምን መሆኑን በህይወቱ ስለተለማመደ እግዚአብሔርን መፍራት በፊቱ በመንፈስ ደሃ መሆን በፊቱ ራስን ዝቅ ማድረግ እንዴት ባለ ከፍታ ከፍ እንደሚያደርግ ስላወቀ በመዝሙር 20 ቁጥር 8 ላይ እነዛ በሰረገላ ይታመናሉ፣ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነሳን ጸንተንም ቆምን እያለ እግዚአብሔርን መፍራት ተስፋ የምናደርግበት ተስፋ፣ ከወደቅንበት የምንነሳበት ጉልበት፣ በተነሳንበት ጸንተን እንድንቆም የምንጨክንበት ኃይል ነው ያለ በመዝሙሩ ምስክርነቱን ይሰጣል። ምክንያቱም የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩክ ነው፣ ዓይንን ያበራል። እግዚአብሔርን መፍራት በሱ ዓይኖች እርስ በርሳችን መተያየት፣ እግዚአብሔርን መፍራት በሱ ምህረት እርስ በርሳችን መታረቅ፣ እግዚአብሔርን መፍራት በሱ ልብ እርስ በርሳችን መፋቀር፣ እግዚአብሔርን መፍራት ለፍጥረት ሁሉ በተፈጠረበት ክብርና ዋጋ ልክ መጠበቅ፣ መንከባከብና መመገብ። ስለዚህ በህይወታችን፣ በቤታችን፣ በትዳራችን፣ በስራችን ሁሉ ይህንን እንድንለማመድ መንፈስ ቅዱስ ሁላችንንም ወደዚህ ከፍታ ያውጣል። አሜን።